ፏ አድርጌ ጠብቃችኋለሁ። ምንድነው ግን በጣም ላይክ እየሰሰታችሁ ነው፣ ኮሜንት እየሰሰታችሁ ነው። ፕሊዝ እስኪ ልቆስቁሰው፣ እስኪ ደግፍ አድርጉኛል። እናንተ ማናለ እችኛው አልጋ አይነት ልጅ እንደሆነ ልነግራችሁ አልችልም። በቃ የሚገርም ልጅ ነው። አንደኛ ነው። በቃ ሁሉን እንካ ብሎ ፈጣሪ የሰጠው ባለትዳር ነው። አግብቷል በቅርቡ። ከሚስቱ ጋር ሽኮለል እያሉ እየዘነጡብኝ ነው ላይ ሰሞኑን እንግዲህ ዝነጣ የለም። ቆንጆ ጥግረራ ላይ ነው ያለሁት። ነው አብረን እንስራ። እዩትማ ጋይስ እዩት። ይሄ የልጆች አልጋ ነው። 2 ልጆች አሉ። ይሄኛው እና ይሄኛው ወንዶች ናቸው። በነገራችን ላይ ሴት ልጅ የላትም። 3 ወንድ ልጆች አሏት። 3ቱም ትልልቅ ናቸው። 3ቱም ሌላ ሀገር ነው ያሉት። ግን ለእረፍት በዓል ምናምን ሲሆን ይመጣሉ። ሰው መተው አርፈው 15 ቀን ሳምንት ምናምን ቆይቶ ከሄዱ በኋላ እኔ ቤቷ ጽድት ታደርግና አልጋቸውን ንስት አድርጌ አልጋ ልብሱን ምናምን አንስቼ እንደዚህ ሽፍንፍን አድርጌ አስቀምጠዋለሁ። ልክ እነሱ ሊመጡ 2 ቀን ወር 3 ቀን ሲቀር አነሳውና እናፍሼ ምናምን ድጋሚ አጸዳድቼ አነጣጥፌ ፏ አድርጌ ጠብቃችኋለሁ። ከዛ ይመጡና ኩኪ ቴንክ ዩ ሶ ማች ይሉኛል ማለት ነው። ሰላም ሰላም፣ ምንድነው የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ይኸውላችሁ ልብሴ ራሱ ይናገራል። ስራ ላይ እንደሆንኩት ያልሽ ምንድነው ግን አሉ ነው የሆነ ሲልቨር እያጸዳው ነበረ። ምን ውሃ እንደነካው ልብሴን አላውቅም። አላችሁልኝ አይደል? ግን እናንተ በጣም ላይክ እየሰሰታችሁ ነው፣ ኮሜንት እየሰሰታችሁ ነው። ፕሊዝ እስኪ ልቆስቁሰው፣ እስኪ ደግፍ አድርጉኛል። እናንተ ማናለኝ እና ማለት ነው ጋይስ፣ እንዴት አላችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ሸጋሽ ሆና ነው። እኔ አለሁላችሁ፣ እግዚአብሔር ይመስገን ደህና ነኝ። ይኸውላችሁ ይሄ ያኔ ነው፣ ይሄ የሃይማኖት ነው ክፍሉ። ይሄኛው ልጅ አይ ቲንክ ይሄኛው ቪዲዮ ላይ ሲሆን ግራ ይሆናል። በነገራችን ላይ እችኛው አልጋ የመጨረሻ ልጅ ነው። በጣም ጸባዩ መለሎ፣ መልኩ መለሎ። እረብስ ማአቦልድ እናቱ ቀውስ፣ እሱ መልአክ። ምን አይነት ልጅ እንደሆነ ልነግራችሁ አልችልም። በቃ የሚገርም ልጅ ነው። አንደኛ ነው የቤቱ ጸባዩ ስማርት፣ ግን የመጨረሻ ልጅ መልኩ ሞዴል። በቃ ሁሉን እንካ ብሎ ፈጣሪ የሰጠው። ይሄኛው 2ኛ ልጅ ነው ጋይስ። ጀንጀከመኝ ወይኔ ጀንጀ። ይሄኛው ደግሞ አይ ዶንት ኖ፣ ቁጭ ብዬ ላሳያችሁ። ይችኛው አልጋ ደግሞ የ2ኛው ልጅ ነው። 2ኛ ልጅ ማለት ሃይማድ ያልኳችሁ የሁለተኛው ልጅ። አዎ ከ3 ናቸው አይደል? 2ኛው ልጅ እሱ ባለትዳር ነው። አግብቷል በቅርቡ። ከሚስቱ ጋር ሽኮለል እያሉ እየዘነጡብኝ ነው ላይ እና ማለት ነው። ባይዘዌ ሴትዮ በጣም ብራንድ ናት እና አሩኑ ካሜራ ይኸው በቃ ይሄ ቤት ባይዘዌ ፈርሶ ድጋሚ ነው ክላሳቸው ምናምን እንደ አዲስ የተሰራው እና እንዴት አባቱ በቃ ቤቷን እንዴት እንደምታደርግ እሷ ራሷ ስማርት የሆነች ሴትዮ ናት። ኦ ማይ ጋድ አይ ዊሽ እንደዚህ አይነት ቤት ቢኖረኝ ያልሽ። ይኸውላችሁ ኩርሲዋን አያችሁ አይደለ? ከአልጋዋ ጋር ማች ሆነች ስፖንጅ አድርጋ። እዚህ ጋር 2ቱም አንድ አይነት ማች ናቸው ምናምን። ወንበሩ፣ አልጋው በቃ በረምኑ ቅጡ ምኑን ልንገራችሁ። በቃ ለየት ያለች እና ማለት ነው ጋይስ። አሁን እኔ ኦልሬዲ ሊመጡ ነው። ሰሞኑን የነሱ ባል እየደረሰ አይደለ? ሊመጡ ነውና ቤታቸውን ላጸዳዳ ነው። ቆንጆ አድርጌ ልጠብቃቸው ነው። በነገራችን ላይ ሄደው እስከሚመጡ ድረስ ያን ያህል ፍግት የሚያደርገኝ ስራ የለም። እንደ ሙዴ ነው። በቃ ጽድት አድርጌ ምናምን አንዴ ያስቀምጠዋለሁ። ትንሽ አዋራ ምናምን ካለ አነሳሳበታለሁ። እስኪ አሁን ደግሞ ወደ ሸኖ ለጋቸው እንግባ። ይኸውላችሁ ጋይስ ሽንት ቤታቸው እንዴት አባቱ እንደሚያምር ሽንት ቤታቸው እግዚአብሔርን በጣም ነው የምወደው። ሽንት ቤታቸውን ቅርብ ጊዜ ነው በነገራችን ላይ እንደገና የታደሰው። በመስታወቱ ራሴን እያየሁ ነው እና ማለት ነው። ይሄ ሽንት ቤታቸው የልጆቹ ሽንት ቤት ነው።
ይሄ የልጆቹ ሽንት ቤት ነው። አይዟችሁ እንዳይደብራችሁ፣ በጣም ንጹህ ነው። ቢካውዝ እኔ ነኝ ጽዳቷ፣ እኔ ነኝ። ሃይ ሃው አር ዩ? አይ ዶንት ኖ፣ ብዙ አይታይም መሰለኝ። እመቤቴን እንዴት እንደምወደው ሽንት ቤታቸው ልነግራችሁ አልችልም። ንጹህ ነው። ባይዛው ቆይቷል ካጸዳሁት። አሁን ደግሞ የቤቱ የመጀመሪያ ልጅ ኦማር ይባላል። ይሄ የኦማር ክፍል ነው። ባይዛው እዚህ ጋር አለች ሆነች እንትን ኩርሲ ነው ምንድን የሚባለው የሆነች ጠረጴዛ ነገር አለች። ተሰርቶ መጥቶ አልወደደችውም። ድጋሚ እንዲሰራ ልካ ነው። የሱንም አልጋ እንዲሽፍንፍን አድርጌ አስቀምጨዋለሁ። ይኸውላችሁ በቃ ሁሉ ነገሯ ብራንድ እኮ ነው። ሴትዮዋ በቃ ተውኛ። ይሄ ነበር ባይዘው የኔ ስቱዲዮ የነበረው የሆነ ሰሞን። ከዛ ጎረበጠኝ፣ አልተመቸኝም፣ ተውኩት እና እንደዚህ ነው። ቤቱን ቆንጆ አድርጌ ነው ያስኩላት። ሰው ለዛ ነው የምትወደኝ ጋይስ። ማለት ሴትዮ የምትወደኝ በምክንያት ነው። በቃ ቤቷን እሷ ስትመጣ ግን ቁጭ በሚለኝ ጠፋ እኮ እናቴን ተቀመጭ የሚለኝ ጠፋ። እስኪ እዚህ ጋር ደግሞ እንቀመጥና እናውራ ትንሽ። ይሄ እንትን ነው በነገራችን ላይ አልጋው ላይ ያስቀመጥኩት የቴሌፎን ገመድ ነው። እዛ ጋር ጠረጴዛ ይመጣል። ጠረጴዛው ሲመጣ አረግበታለሁ። ያ ሶፍት ነው ምናምን። ከዛ ጠረጴዛውን ይዘው ሲሄዱ ነው እንትን ያልኩት። እዚህ ጋር ሹፉት። ይሄ ሹፉት እንትን ነው። ይሄ ካልሲ ማስቀመጫ ነው። ረጃጅም ካልሲዎች እዚህ ነው የሚቀመጡት፣ ረጃጅም ወፍራሞች። እዚህ ጋር ደግሞ ኔክስት ላይ አጫጭር ካልሲዎች ይቀመጣሉ ማለት ነው። እጄ ደክሞኝ እኮ ነው፣ መሬቴ ደክሞኝ ነው። እዚህ ጋር ባወራ ቢቀመጠው በጣም ላይ ታለው እና ለችቷለሁ። ኖርማሊ እንደነገርኳችሁ ስራ ልጀምር ነው። ሴትዮዋ ልትመጣ ነው። ኔክስት ማክሰኞ ትመጣለች። ሳሎኑን ምናምን በተወሰነ አጥብቻለሁ። ከዛ ነገ ምንድን ነው አርብ የሆነ መድኃኒት ቤት ውስጥ የሚረጩ ሰዎች ይመጣሉ። ከዛ በኋላ አርብ ቅዳሜ ሌላ ቦታ ሂጅ ማጸዳበት ቤት አለ። ከቻልኩ ቪዲዮ አነሳለሁ። እንትን ባህር ዳርቻ ነው። እዛ አሁን በጋ ስለሆነ ይሄዱና ያርፋሉ ምናምን። እዛ አጸዳለሁ። አሁን ደግሞ የታሳያችኋለሁ መሰላችሁ ዛሬ ወራል ላይ እናቴን የሀገር ነፍ ስራ እያለብኝ ነው፣ ግን እንደዚህ እየተጃጃልኩ ያለሁት። አዎ ይሄ ደግሞ የቃውሴ ቤት ነው። ይሄ የቃውሴ ነው። ቃውሴ ደህና ነሽ? የኔ ማርማረታ እንዴት አለሽልኝ? የኔ ቸኮላታ። ይሄ የቃውሴ ሩም ነው። ቆይማ ላዙርና ላሳያችሁ። ይኸውላችሁ እንዴት እንደሚያምር። ኦ ማይ ጋሽ በእውነት በጣም ነው የምወደው ክላሷን። ኖርማሊ እኔ ሁሉ ቤቷን ነው የምወድላት። ሳሎኑ ብቻ ትንሽ ስለሚያስጠገርረኝ ያስጠላኛል እንጂ ሌላ ነገር ሁሉ ነገሩ ነው የሚያምረው ቤቷ። በእውነት ሴትዮ በጣም ጠንቆቅ ናት። በጣም ሽንት ቤቷን ግን አልወደውም። የሴትዮ ሽንት ቤት አልወደውም። አላቅም ለምን እንደሆነ በዚህ ከለር እንዳሰራች አላቅም። ዛሬ ሽንት ቤቷን ላጸዳ ነው። ሽንት ቤቷን አጸዳድቼ ኮስሞዋን ምናምን እዚህ ጋር ደርድሬ ምን እንትን አስባለኝ እዚህ ጋር ደረድራለሁ ኮስሞዋን። እዚህ ልክ እሷ ስትሄድ እኔ እቃዎችን አነሳስቼ ምናምን ይኸውላችሁ እዛ ጋር በፌስታል ያደረግኩት ይታያችኋል። እንደዚህ ቋጥሬ አቧራ እንዳይነካው አስቀምጣለሁ። ከዛ ልክ እሷ መምጫዋ ሲደርስ አነሳስቼ ድርድር አደርገዋለሁ አጸዳድቼ። ይሄን ይመስላል። ዛሬ ላወራ የፈለግኩት ሌላ ታሪክ ነበረ፣ ግን ሌላ ታሪክ ውስጥ ነው የገባሁት። እንግዲህ ምንም ማድረግ አይቻልም። አንዳንዴም እንደዚህ ስጠገረር ምናምን ላሳያችሁ። ሁሌ ፋሲካ የለም፣ ሁሌ ዝነጣ የለም። አንቺ ልጅ ገረድ አይደለሽ እንዴ? በቃ መኙ አንቺ በቃ ገረድ ነሽ፣ ግርድናሽን አምነሽ ተቀበይ፣ ዝም ብለሽ አትመጻደቂብን የምትሉኝ ሰዎች ምንድን ነበር ግርድና?
ግርድና ግርድና ኦ ኦኬ ግርድና አውቃለሁ። ገረድ አታስታውሱኝ፣ አውቃለሁ። ግርድናን ራሳችሁ አይደለም። ያው እንግዲህ ባላችሁ መሰረት የእናንተን ምክር ተቀብዬ ግርድናዬን ወድጄው ወደ አቋሜ ተመልሻለሁ። እየተገረድኩ ነው። አይ ነው እስኪ አብረን ፈታ እንብል ነው። አብረን እንስራ ዛሬ ታያለሽ። የጠግረራ ቀኔ ነው። ያው እንደዚህ ነው የምንጠገረረው። እርስቹ አይደለም እየተጠገረርኩ ነው። እሺ የኔ ውዶች እንደዚህ ስታዩኝ ገረድ እመስላለሁ። ምንም ገረድ የማይመስል ነገር የለኝም። ግን አይ ሆፕ አያችሁ ወንበሩ እንዴት እንደተሽከረከረ ይውትማ። አያችሁት እንዴት እንደምሽከረከር። የሆነ ሰዓት ላይ እኔም እንደዚህ ወንበር ተሽከርክሬ ከህልሜ ዳር እንደምደርስ አይ ሆፕ ምንም ጥርጥር የለኝም። ዋናው ደህና፣ ዋናው ጤና፣ ዋናው ደህና እንሁን፣ ዋናው ሰላም እንሁን። አዎ